ድራማ ተፈጥሯል። በጣም ሰው ልቤ ይቅርታ አለው because ብፁዕ እንዳልሆንኩኝ ያውቃለሁ። በእናት ትካይኒ ማጠባው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋትን ማታ ይሆናል። ሐዘን መስማም ታስለቅሽ ነው አንቺ በቃሽ። እወድሃለሁ ወንድሜ አክብራለሁ። እሺ ምንድነሽ? እኔ ፍቅር እኔ እደጉ ተመንደጉ ያሰባችሁበት ድረሱ ብዬ እንደናት መርቃችኋለሁ። ቲክቶክ ልጆች አይፈቅድም አይመከርም። እኔም አቋርጣለሁ። አሁን ዝም ብዬ ትንሽ ልፈምስ ብዬ ነው እንጂ እንደዚህ እርግጠኛ ነገሮች ላይ የሚያደርግ ነገር ምንድነው? አንድ በር ተቆልፏል ብለሽ ካመንሽ ለምን ትከፍቺዋለሽ? ራይት እጅሽም ለራሱ አይሰራልሽም። ከ10 በላይ የተቆለፉብኝ በሮች ያጋጥሙኛል በየቀኑ ከ10 በላይ ውድቀት። ከነዚህ 10 ግን 11ኛው ስኬታማ ነች። ከራሴ ጋር ፍልሚያ ገባለሁ። ለዛም ነው ባይዘው እኔ ከማንም ሰው ጋር ማልወዳደረው። ለምን ነው እንደዛ ብለህ የምትነግረኝ? ማን ስለሆንክ ነው? ጧት እየተነሳው አሰርት ማድረግ ጀመርኩኝ። የምትፈልጊው ዓለም፣ የምትፈልጊው ህይወት፣ የምትፈልጊው ስኬት የምትስቢው በልብሽ ነው በጭንቅላትሽ አይደለም። ሰዎችን አፕሊፍት ማድረግ ጀመርኩኝ። የሌላ ሰው ከፍታ የኔ ውድቀት እንዳልሆነ ተማርኩኝ። እሱን መረዳት ራሱ ትልቅ ነገር እኮ ነው። ወደ ወላይታ ሄጄ በፈረስ ነው የተቀበረኝ። ቪዲዮ ተለቋል። ማአት ፈረሶች ናቸው። ከዛ ህዝቡ እንዳለ ወጥቷል። በቃ ይጮሃል አዶና። እንዴት ነው ዝናን አንድ ሰው መሸከም ያለበት? ዝናን የምችለው መስጋና ነው። አልበለዚያ በጣም መራራ ነው የምትሆነው። ስንት ቀን ነበር የታሰርከው? አይ ቲንክ 6 ቀን ነው። እንዴት ነበር? ውስጥ አሪፍ ነበር ወት ለመናገር አልዋሽም። ምግቡ ጸዴ ነበር። ባሪፍ አየኸው አንተ አየህ። ስለዚህ መፍቀድ ነው በቃ አለመቆጣጠር ህይወትን። አሁን ያሉት ድራማ ተፈጥሯል። በጣም ሰው ልቤ ይቅርታ አለው because ብፁዕ እንዳልሆንኩኝ ያውቃለሁ። በእናት ውስጥህ ላይ ያለው ትልቅ ሆነ ስኬት ላይ የሚያደርስህ ነገር እሱ ነው። በዚህ መንገድ ያነጻቸው ማን ነው? ወንድሞቹ ሁሉ በአጠቃላይ የማረገውን ነገር ለካስ ይከታተሉ ነበር። ኢቭን እዛ ካናዳ ሆኜም ለራሱ እና ከኔ ጋር አብረው ነው ኮንፊደንት የሆኑት። ግን ያ ህፃን ልጅ ላይ ያለው አይምሮ ያልተበረዘ አይምሮ ነው። በጣም ንጹህና በጣም ንቁ የሆነ አይምሮ ነው። ተባረከ ልቦና ይስጣ። ለማሚስ ምታስተላልፍ መልእክት አለ? እናቴ በጣም ጀግና ናት። በእናቴ በጣም ነው የምኮራው። ዘወድ ቤተሰቦች ከስር ከወጣሁበት ጊዜ ጀምሮ እስካሁን ሰዓት ድረስ በጣም እየተፈተንኩ እገኛለሁ። አሁን ያለበት ማንነት ላይ ምክንያቱ እንከን ሲታጣ የድሮ ማንነቴን እያመጡ እኔን ለማሸማቀቅ የድሮ ቪዲዮዎች የድሮ ሪከርዶች እያመጡ እኔን ለማሸማቀቅ እኔን ስራ ለማስቆም ብዙ ስራ እየተሰራ ይገኛል። እናም ይሄን ሳምንት ላይቭ አልገባሁኝም፣ ቪዲዮም እየለቀቅኩ አልነበረም እና ችግሩ እኔ ጋር ነው ወይስ ችግሩ ከስራዬ ጋር ነው ብዬ ላይቭም አልገባሁም፣ ቪዲዮም እየሰራሁ አልነበረም እና ልክ ሳቆም ሁሉም ነገር ቆመ እና ምን ተረዳሁኝ? ችግሩ ከስራዬ ጋር ነው ማለት ነው። ስለዚህ እኔ የምሰራው ስራ ደግሞ የተራቡትን ማብላት ነው። ጎዳና ላይ ያሉ ህፃናትን ትምህርት እያስተማርኩኝ ነው። ውሃታ ገደል ለገደል ለምትንከራተተው እናቴ ውሃ እያጠጣው ነው። ይሄን ሁላ ነገር ሳደርግ ደግሞ ማንም ሰው ፋይናንሻሊ አግዞኝ ሳይሆን እዚህ ጋር ማግኛትን ብር ነው ወስጄ ለወገኖቼ የማካፍለው። የማደርገውን ነገር ሁሉ የማደርገው ደግሞ ከሰዎች ምስጋናን ወይም ደግሞ ተቀባይነትን ለማግኘት ሳይሆን ለቀጣዩ ትውልድ አሻራዬን አሳርፌ መሄድ ስለምፈልግ ነው። ዛሬ ላይ የኔን ውሃ ጠጥቶ ያደገና ዛሬ ላይ እኔ ያስተማርኩት ልጅ ነገ ትልቅ ቦታ እንደሚደርስ አውቀዋለሁ። ለቀጣይ ትውልድ አሻራዬን ማሳረፍ ብቻ ነው አላማዬ። እኔን ደግሞ የተለያየ ውድድር ውስጥ ፉክክር ውስጥ ልከቱኝ የምፈልጉ ሰዎች እኔ ውድድሬ ከድሮ ማንነቴ ጋር ብቻ ነው። እኔ የምፈልገው የተራቡትን ማብላት፣ ጎዳና ላይ ያሉትን ህፃናት ማስተማር፣ የተጠሙ እናቶችን ውሃ ማጠጣት፣ ልጄን ማሳደግ ብቻ ነው። አብራችሁኝ የነበራችሁ ከጎኔ የነበራችሁ ሰፖርት ስታደርጉኝ የነበራችሁ ለምን ጠፋ አይዞ ስትሉኝ የነበራችሁ አለው ፋሚሊ እንቀጥላለን፣ ወደፊት ነን። እወዳችኋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት